አሳልፌ ለህግ መስጠት ደረጃ ላይ አልደርስም። ህግ እየያዘ ስለሚለቀው ህግ እየያዘ እያበላ እያጠጣ ይደልበዋል። ሲወጣ ነገር ሌላዋ ጎረቤቴ ቤት ገብቶ ይደፍራል። ሌላኛዋን ተከታዩዋን እህቴን መልሶ ይደፍራታል። ያ ነገር ከመሆኑ እኔ ባደኩበት ነው ልጄን ላሳድገው የምችለው። እናትና አባቴ እንዴት አድርገው ነው እኔን ያሳደጉኝ? እኔ ደግሞ እንዴት አድርጌ ነው ልጄን የማሳድገው? እንዴት አድርጌ ነው በርቀት ቦታ ላይ ሆኜ ልጠይቀው? እንዴት አድርጌ ነው በፍቅር ይዤው ነገራቶችን ሁሉ ላስረዳው የምችለው? እንዴት አድርጌ ነው ከእንደነዚህ አይነት ነገሮች ውስጥ እንዳይገባበትና ጥንቃቄ እንዲያደርግ የምችለው ብለን ቤተሰቦቻችን ባሳደጉን የምንሄድ ሰዎች አለን። አንዳንዶቻችን ደግሞ ቤተሰብ ድሮ ስለቀጣኝ እኮ ቤተሰብ ድሮ የሆነ ነገር ስላደረገኝ እኮ ቤተሰብ እኔን ጨቁኖኛል ታቸው ገባ። ቤተሰብ በቃ ነፃ ሆነሽ ደጊ፣ የምትፈልጊውን ጠይቂ፣ የምትፈልጊውን ታገኛለሽ። በመስጠትና በመቀበል ውስጥ ልጅ ወደ ጥሩ ማንነት ሊሄድ አይችልም። የምትሰጠው የተለያየ ነው፣ የተዘበራረቀ ነው። ይሄንን ልብ አድርጋችሁ ያዙ። አንቺ ቤት ለምሳሌ ቲጂ ቤት በስነ ምግባርም ሆነ በሌላ ነገር በሁሉ ነገር በጣም ሲሪየስ የሆኑ ልጆች ሊያድጉ ይችላሉ። እኔ ቤት የተለያየ እንደፈለጉ ተጨማልቆ ያደጉ ልጆች ሊኖሩ ይችላሉ። እንደዛው እናንተ ቤትም ይሄንን ሁሉ እያመጣ ያለ እያንዳንዳችን ቤት ያሉ ልጆች ምን አይነት ባህሪ አላቸው? ምን አይነት አረማመድ ነው እየተራመዱ ያሉት? ምን አይነት አስተዳደግ እያሳደግን ነው ብለን አንድና አንድ ራሳችን መመርመር ግዴታ ማየት አለብን። ቤታችንን ማለት መመርመር በቃ እያንዳንድም በቤታችን ያለ ውስጥ ነው ችግር እያበቀናለው። በዚህ ይስማማል በትክክል። ስለዚህ እያንዳንዳችን ቤት ምን አይነት ልጆችን እያሳደግን እንደሆነ ከስነ ስርዓቱ፣ ከባህሉ፣ ከወጉ፣ ከሲቪናው፣ ከስነ ምግባሩ ከሁሉ የወጡ ልጆች ናቸው እያደጉ ያሉት። እናንተ አሁን እከሌ ተደፈረ፣ እከሌ ደፈረ፣ እከሌ ተደፈረች እያላችሁ የምታወሩት ነገር ብዙ ቤት እናት አባትን እንኳን ማዘዝ ዞሮ እንዳያዩ መብቴ ነው እያሉ እንደፈለጉ የሚሆኑ ልጆችን ስንቱን እያየን ነው በሄድንበት ሁሉ። በእያንዳንዳችን ቤት ለቤተሰብ ለወላጅ እናቱ አባቱ ታዞ ሁሉንም ነገር በአግባቡ እነሱ ባሉት መንገድ የሚራመድ ወጣት አለ ወይ? በኢትዮጵያ ውስጥ እንደፈለገ ይሆናለው፣ እንደፈለኩ እራመዳለው፣ እንቀሳቀሳለው የሚል ወጣት አይደለም ወይ? አይሞላው በኢትዮጵያ ውስጥ። ስለዚህ ይሄ ነገር አንድ ራሳችን በቤታችን አለው ነው የወለድነው ልጆቻችንን በአግባብ ማሳደግን ይፈልጋል። ሁለተኛ መብት የምንለው ነገር መብት ለልጆቻችን እንደፈለጉ እንዲሆኑ መብት ከሰጠን በእያንዳንዳችን ቤት ምን አይነት ልጆች እንደሚፈሩ ምን አይነት ልጆች እንደሚያድጉ ገምታችኋል ወይ ነው? እያየን ነው። ሌላ ነገር ከኢትዮጵያ እንኳን የወጣውን ነገር ለማምጣት በጣም ጥረት እያደረጉ ያሉ ሴቶች እያየን ነው። በእያንዳንዱ ቤት ተከፍቶ እየተወራ ነው፣ እያየን ነው። ያ ደግሞ ምን ይዞ ሊመጣ እንደሆነ ምን የምናውቀው ነገር አለ? መጀመሪያም እኮ ከእናት ከአባት ውጪ የሆኑ ልጆች ናቸው ያሉት በብዛት ማለት ነው። አንድም ይሄ የራሴ ነው ብሎ የራሴ ዓላማ ነው ብሎ በራሱ ምራመድ ወጣት የለም። ሁሉም እንደፈለገ እየተጨማለቁ ይኖራለው ምን ብቻ ነው ያለው፣ ሴቱም ወንዱም። ልብ አድርጋችሁ እናንተ በደንብ መስማት አለባችሁ ነገር። ስለዚህ ኢትዮጵያ ውስጥ እያስፋፉ ያሉት ሴቶች እንደ ወንድ እየሆኑ ያሉበት ጊዜ፣ ወንዶች እንደ ሴት እየሆኑ ባለበት አካባቢ አለ። አሁን ምናየው በብዛት ስንቱን እያየን ነው፣ ስንቱን ጉድ እያየን ነው።
ስለዚህ ይሄንን ነገር አንድ እግዚአብሔር እንዲያስቆምና ይሄን አመፀኛ ወደ አመጽ እየሄደ ያለውን ትውልድ እግዚአብሔር በራሱ መንገድ እንዲመልስ መጸለይ ነው አንደኛ ነገር ከኛ የምጠበቀው። ለምን ምናየው ነገሮች ከአቅም በላይ የሚሆኑት ናቸው። ቀጥሎ አንዳንድ ነገሮች እያመጡ የሚበትኑት ነገሮች ራሱ ከ16 ዓመት ከ18 ዓመት በታች የሆኑ ወጣቶችን ለጋ ወጣቶችን በአእምሮአቸው በትምህርት ቤት ሆነ በሌላ አካባቢም ሆነ በየአቅጣጫው በአእምሮአቸው የሚዘራ ነገር በጣም ከባድ ስፒሪት ነው። እኔ ልንገራችሁ በጣም ከባድ ለመቆጣጠር የማይቻል ስፒሪት እየተረጨ ነው አሁን በዚህ ወቅት ማለት ከአቅም በላይ በቃ በጣም ቤተሰብም ማንም በማይችለው ደረጃ እየሄደ ነው አለ። ስለዚህ ይሄ መደፈር ነገር ሴቶች ብቻ በተናገሩት የሚቆምም አይደለም፣ ወንዶችም በተናገሩት የሚቆም አይደለም። ሁሉም ወንድም ሴትም ከወላጅ ቤተሰቡ እያንዳንዱ ከቤተሰቡ ጀምሮ ሲቆጣጠር እየተቆጣጠረ ሲመጣ እያንዳንዱን ልጆቹን ኮንትሮል እያረጋ ሲመጣ በዛ መሃል ለመንግስት ይገባል፣ ጣልቃ ይገባል። ያለውን እርምጃ መንግስት እየወሰደ በትክክል ወደ አቅጣጫ የሚያመጣው በዛ መንገድ። ከዛ ውጪ እያንዳንዱ በቤቱ ያለውን ልጆችን እንደፈለክ እየለቀክ ተደፈረ እያልክ ብታወራ መጀመሪያ ያለው የልጅህ አረማመድ እንዴት ነው ብሎ ነው ሁሉም ሰው የሚገምት። እከሌ ልጅ መጀመሪያ ምን እንደፈለገች ምትሆን ነው፣ እከሌ ልጅ መጀመሪያ ምን እንደፈለገ ሰው ነው የሚባለው። አሁን እየተባለ ማለ ይሄ ነው ኦሬዲ። ስለዚህ እያንዳንዳችን ልጆቻችንን በደንብ እንያዝ፣ በደንብ አረማመዳቸውን፣ አካሄዳቸውን፣ ውሏቸውን ወዴት እንደሚሄዱ የት እንደዋሉ ያንን በደንብ እናት ነው። ከዛ በኋላ መስመር ማምጣት መመለስ ወደ ራሳችን ማድረግ ወላጅ አባቶች እናቶች አሁን እኮ እያየን ነው። ከቤተሰብ በጣም አመፀኞች ናቸው በብዙ ቦታ እያየናለሁ። ከቤተሰብ ውጭ የሆኑት ማለት በእነሱ የተሻረኩት ብዙዎች በጣም ለስቃይ እየተዳረጉ ነው። በእነሱ ምክንያት ብዙ ምስኪን ልጆች እከሌ ልጅ እንዲሆነች እያሉ ሌላውን እያየ የጎረቤት ሌላውን እያየ በዛ ኬዝ እየሄደ ነው እየተስፋፋ ያለው። ይሄ ተደፈረ ሌላ ነገርም ግድያ ብዙ ነገሮች እየተከሰተ ያለው በዛ ኬዝ። ስለዚህ እያንዳንዳችን በቤታችን ያለነው የወለድነውን ልጆቻችንን ወንድም ሚቶቻችን ታላላቆች ተናናሾችን በአግባቡ በሚያስፈልገው መንገድ በአቅጣጫውን እያሳየን ብንሄድና ብናስተካክል ነው ብዙ ነገሮች ወንጀለኞችም የሚያዙት ወንጀልም እንዳይሰራ የምንከለከለው በዛ መንገድ ነው እላችኋለሁ። አመሰግናለሁ። ቻችን ተን ስደት ዓለም ላይ ያለን ብዙዎች ልንኖር እንችላለን። ፍቅር የምትሰጠው ሰላም የምትሰጠው እምነት የምትሰጠው ስርዓት የምትሰጠው ጥሩ ስነ ምግባር ኖሮት ሊያድግ ይችል ይሆናል። ምናልባት ደና ኑሮ ያላቸው ሰዎች ደና ትምህርት ቤት ደና ኑሮ ያላቸው ሰዎች ደና አለባበስ ምናምን ሊያሳያቸው ይችል ይሆናል። ግን በዛ በደና ትምህርት ቤት ውስጥና በደና አለባበሳቸው ውስጥ ግን ልጆቻቸው ምንድነው ማይንዳቸው ላይ ያለው ምንድነው ይዘው ከማን ጋር ነው የሚውሉት ከማን ጋር ነው የሚያርጉት ብሎ ማንም ትምህርት ቤት ውስጥ እኮ ብዙ እንትን መጥፎ ስራ የሚሰራበት እኮ ስፔሻሊ የግል ትምህርት ቤት ውስጥ ነው። የግል ትምህርት ቤቶች ውስጥ ብዙ መጥፎ ስራዎች የሚሰሩ አሉ። ብዙ ጥሩ ስራዎች እንደሚሰሩት ሁሉ ማለት ልጅ ቤተሰቡን ነው ሆኖ ሊያድግ የሚችለው። በአሁን ሰዓት ላይ ደግሞ ትውልድ ያለው ሶሻል ሚዲያ ላይ ነው። ማን ከማን ልትለይ ትችላለህ? ማንን ጥሩ ነው ማንን መጥፎ ነው ልትችልሻል? እኔ ሌሊት ላይ ስክሮል ሳደርግ ነው የማመሸው። አንዳንድ ጨዋ እህቶችን ያለውኝ አንዳንድ ባለጌ እህቶችን ያለውኝ ሁለቱን ስታመሳክራቸው ሁለቱም ቤተሰቦች አላቸው። ሁለቱም ከደናም ይሁን ከመጥፎ ከደናም ይሁን ከደሃ ቤተሰብ የወጡ ናቸው። ግን ይሄ ስልክ የሚባል እጃቸው ላይ ሁለቱም ጋር አለ። ሁለቱም የየራሳቸውን አመለካከት ይዘው ለሚከታተሏቸው ሰዎች ያንጸባርቃሉ። ከአንደኛው መጥፎ አመለካከትን ከአንደኛው ጥሩ ስነ ምግባርን ሊማሩ ይችላሉ። እነዛኛዎቹ ደግሞ ሊጋጩ ይችላሉ። እሷ እንዲናት ተባብለው
የትኛውን ነገር አስታርቀን ነው የትኛው ላይ ቋሚ እንትን ይዘን የምንሄደው? አሁን እኔ እንጃ ሰው በእርግጥ እንደራሱ ነው ሊፈርድ የሚችለው። አሁን ብዙ ጊዜ ህጋችን የገደሉትን አስሮ ጊዜውን ጨርሶ ይወጣል፣ የተደፈረም አስሮ ጊዜውን ጨርሶ ይወጣል። ከዛ ሲወጣ ያ ገዳይ ሌላ ሰው ለመግደል ነው የሚነሳው እንጂ ተምሬያለሁኝ ብሎ ከእንደዚህ አይነት ስራው አይቆጠብም። ያ ደፋሪ ከመድፈር አይቆጠብም። ምክንያቱም ይደፍራል፣ ይገባል፣ ይቀለባል፣ ይወጣል። ገባ? ሌላ ቦታ ላይ ደግሞ ሄዶ ራሱን ቀይሮ ሌላ ሴቶችን ከመድፈር እስከሚያዝ ድረስ ከመድፈር አይቆጠብም። ያንን ሰው ማን ነው ምን ማለት ሂጂ። ስለዚህ ምንድነው መፍትሄው ነው? እኔ አንቺ ወደ እኔ እየመጣሽ ነው። እየቀለበ መንግስት ካስወጣቸው እየገደሉ እየቀለበ ካስወጣቸው፣ ስለዚህ የመጨረሻ የምንወስነው በህይወታችን ላይ እኛን ደፋሪውን አውጥቶ እቃውን መቁረጥ፣ የገደለ መልሶ መግደል፣ አለቀ። እንዲያነ ነገር ካልሆነ በስተቀር ኢትዮጵያ መቼም ልጆቿን ከማጣት ወደኋላ አትልም። ኤግዛክትሊ ልክ ነሽ። እኔም በዚህ ነው ልስማማ የምችለው። እኔ ሲጀመር ድሮም ነው እኔ እግዚአብሔር ብቻ እንደው በኪነ ጥበቡ ይጠብቅልኝ እንጂ እኔ እንጃ የሆነ ነገር ቢፈጠርና እኔ እንጃ እኔ ሌባ ቤተሰቦቼ ግቢ ገብቶ ድሮ ሌባን ሳይ በጣም ነበር የሚያሳዝኑኝ። ወዶ እኮ አይደለም የሚሰርቀው፣ ወዶ እኮ አይደለም ስለራበው ነው የሚሰርቀው፣ ለምን ትመቱታላችሁ ብዬ በጣም ማዝን ለሌባ እኔ ነበርኩኝ። ቤተሰቦቼ ግቢ አጥር ዘሎ ገብቶ ሱቅ ከፍቶ ገብቶ አባቴ ለሊት ግቢ ወጥቶ ዞሮ አይቶ ነው የሚገባው። በሌሊት ተነስቶ ግቢ ሲዞር ወንድሜ ያኔ ሹፌር ገጭቶ እዚህ የነበረ ወንድሜ ሰው ገጭቶ ገሎ እስር ቤት ነበር ያለው፣ ቂሊንጦ ነበረ ወንድሜ። ከእስር ቤት ላይ እያለ ነው እኛ ሌሊት እየተነሳን ብራዘር ጋር እንሄዳለን። በቃ እንትኑ እኔ ነበርኩኝ አንዴ ልደታ አንዴ ጊዮርጊስ ያል በጣም ዋጋ የከፈልኩኝ ወንድሜ ማለት ነው እስር ቤት ላይ ያለ። አባቴን ግቢ ገብቶ ሌባ የእስላሞች የረመዳን በዓል ነው፣ ልጅቷ ሙስሊም ናት፣ ሱቅ የተከራየችው በዓል ቤተሰቦቿ ጋር ሄዳ ሌሊት አባቴ ሲዞር ግቢ ውስጥ ባጥር ዘለው ገብተው በዜሮ ማርሽ ባጃጅ ወጥተው ዞረው ገብተው አባቴ ደርሶበት አባቴ በያዘው ዱላ የሱቁን በር እንዲከፍቶ ከሱቅ ዕቃ እያወጣ የተወሰነ ዘይትና እንትን አቀብሎ አለ ውጪ ላለው ልጅ ግቢ ገብቶ ፋዘር እጁን እንደዚህ ሲመታው በር ላይ እንደያዘ ፋዘር አቅመ ደካማ ስለሆነ እንዲህ ነው የወረወረው። አባቴን እንዲህ ወርውሮ ይሄን እጁን ድቅቅ ነው ያደረገው። እዛው የተኛበት እንደዚህ ድቅቅ አድርጎ ልጆች ሌባ ሲል እኔ ብራዘር ክላስ ነበር ይዛኔ ያደርኩት ማለት እንዴት የመጨረሻ በር በርግጄ እንደወጣውኝ እኔ አጠይቁ። የመጀመሪያ ደራሽ አባቴ ጋር ነኝ ስደርስ በር ቁልፍ ነው። ቁልፍ በር እንዴት ትገቢያለሽ? ትይዋል በቃ አባቴን እዛ ጋር ተኝቶ እያሸነው ትችዋለሁ። ብቻ ግን በሩን እንዴት በርግጄና እንዴት ወጥቼ ያንን ሰው እስከማየው ድረስ ማለት ግን አደርሽበት። ከዛም በቃ ቁልፍ እንዴት ይገኝ መብራት ተነስተው ቤቱን እስከሚወጡ ተከራዮች አሉ እስከሚወጡ ምን እስከሚሉ ድረስ ሰውየው የለም። ሰፈር እስኪሰበሰብ አባቴን እንደዛ ሌባ ካደረገው በኋላ ሌባ መንገድ ላይ ሳይ ሲደበድቡት ማን ያውቃል? አንተም ትሆናለህ አባቴን ገብተህ የደበደብከው ብዬ ሌባን ከመደብደብ ወደኋላ ደረሰብኛ። ቤቴ ገባ። አባቴን ገሎት ቢሄድ ኖሮ አባቴን ገሎት ቢሆን ኖሮ የዘላለም እግር እሳት ነበር የሚሆንብኝ። ራሴንም ምን እንደማደርገው አላውቅም። ሌባን ባየሁበት አብሬ ደበድባለሁ። ባልደርስበት ግን ቤቴ ላይ ባይመጣ ግን ሁሌ ለሌባ እያዘንኩ ነበር የምኖረው። ስለዚህ ቤቴ እስካልገባ ድረስ ሁላችንም ዛሬ በብዙ ነገር ሸሽተን ረቀን ልንኖር እንችላለን። ቤታችን ሲገባ ግን ይሰማናል። ቤቴ ከመግባቱ በፊት ግን ቆም ብለን ማሰብ አለብን። ሁላችንም እንደማንኛውም ሰው ትናንትና አባቴን ባይደበድበው ለምን ዲት አረጋለህ ብዬ ብጮህ ኖሮ ቤቴ እስኪገባ ባልጠብቅ ኖሮ ዛሬ ሰው ሌባን ባልጠላው ነበር። ትክክል። ስለዚህ ሁሉም ነገር መደፈርም ቢሆን ቤቴ ገብቶ እስኪደፈር ድረስ ብዬ ዝም ማለት የለብኝም። ደፋሪን በፊት ህግ አንድ መልስ እስከሚሰጥ ድረስ ህግ የሆነ ለገደሉትም ይሁን ለደፈሩትም ይሁን
ለመጥፎ ነገር ለሚያደርጉትም ይሁን የሆነ አቋም ሰብስቦ ህዝብን የሚያስደስት ህዝብን እንባ የሚያብስ ህዝብን የሚያስደስት ነፃ የሚያወጣ በሰላም የሚኖር ህግ እስካልወጣ ድረስ ይቀጥላል። ድሮም አለ፣ ዛሬም አለ፣ ነገም ይኖራል። ይሄ ነው አለቀ በቃ።